ከስኬትህ በፊት ማንም ሰው ስላንተ አሳዛኝ የህይወት ታሪኮች ግድ አይሰጠው። በህይወት ያሳለፍካቸው ውጣ ውረዶችና ስቃዮች ጆሮ አግኝተው ተደማጭ የሚሆኑት አንተ ችግሮችን አልፈ ስኬታማ ብቻ መሆን ስትችል። ልዩነቱ እዚህ ጋር ነው። አንተ ችግሮችንና ራስን አሸንፈ ስኬታማ ሆነ ስትታይ ያሳለፍካቸው ታሪኮች ለሰዎች አራያ ሆነው እነሱን ያበረታሉ፣ ያጠነክራሉ። በተቃራኒው ግን ምንም ሳሰራ ስለ ችግሮች የምታወራው ከሆነ ሰው ዝም ብሎ እያለ ከንፈር እየመጠጠ ከማዘን ውጪ ምንም አይፈይድልህም። የሞተ ተጎዳ ነው የሚባለው። አንተ በህይወት ላይ ተስፋ ቆርጠህ ራስን ብታጠፋ ወይም ደግሞ ምንም አልሰራ ብለህ ቁጭ ብትል ማንም መጥቶ አያድንህም። Nobody's gonna save you bro. Save yourself. ሰላም አለይኩም። በሰዎች ህይወት ውስጥ ጣልቃ አለመግባት እንዲሁም ደግሞ የራስን ድንበር መጠበቅ ማስጠበቅ ከሰው ልጆች ፕራይቬሲ ውስጥ የሚቆጠር ነው። እስቲ ነቢያችን አለይሂ ሰላቱ ወሰላም ቤተሰባቸው ውስጥ የተከሰተን አንድ ታሪክ እናንሳ። አሊ ብን አቢ ጣሊብ ከረመላሁ ወጅሃ ወረዲየላሁ ዐንሁ እንዲሁም ደግሞ እናታችን ፋጢማ ረዲየላሁ ተዓላ ዐንሃ ያው ባልና ሚስት እንደሆኑ ይታወቃል። አማች ናቸው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ያጎት ልጅ ከመሆናቸው ጋር ማለት ነውና አንዳንዴ ግን ዋቴቨር ሰው እንትን ይፈጠራል፣ ግጭቶች ይፈጠራሉና አንድ ወቅት ያው ብዙ ጊዜ የሚወራው ስለ ፍቅራቸው ስለ ውዴታቸው ስለሆነ እስቲ ግጭታቸው ነው እናንሳ። አሊና ፋጢማ በአንድ ጉዳይ አልተስማሙም፣ ይነጋገራሉ፣ ያው ይጣላሉ ማለት ባልና ሚስት እንደሚጋጨው ይጋጫሉ። አሊ ብን አቢ ጣሊብ ብዙ ሳያወሩ ሳይናገሩ ወጥተው ይሄዳሉ እና የሆነ ቦታ ሄደው ወደ መስጊድ ወር እንደዚህ አካሄደው ይተኛሉ ማለት ነው። እንቅልፋቸውን ይተኛሉ። እንዳጋጣሚ ሆኖ ደግሞ ነቢያችን አለይሂ ሰላቱ ወሰላም በቃ እስኪ ልዘይራቸው ብለው ሲሄዱ አሊ የለም። ፋጢማም ትንሽ ፊቷ ቀየር ብሎ ምናምን ቁጭ ብላለችና አሊ ይሳ ብሎ ጠየቋት። ማንን? ልጃቸው ፋጢማን። ካነ በይኒ ወበይነሁ ሸይ ፈኸረጅ አለች። በእና በስማል የሆነ ነገር ተፈጥሮ ነበረ፣ በቃ ጥሎ ሄዳለች። ነብዩ አለይሂ ሰላቱ ወሰላም ሽፉ ልጃቸው ናት። ሴት ልጅ በጣም ከባድ፣ ሴት ልጅ ማለት በጣም ከባድ ነገር ነው ለአባት ለዚህ ማለት ነው። ምን አሉ? ኦኬ አልገቡ። ምን አደረገሽ? ምን ብሎሽ ነው? ተናገረሽ? አላሏት። ወይ መታሽ ወይ ደበደበሽ አላሉ። ኦፍ ኮርስ እነዚህ ነገሮች መሆን የለባቸውም። ሙስሊም ወንድ እንደዛ ያደርግልና ነብዩ አለይሂ ሰላቱ ወሰላም ወጡና ሄዱ። ወዴት? አሊ ወዳለበት አጥያይቀው ምናምን ደረሱበት። ከዛ አሊ ብን አቢ ጣሊብ ተኝተዋል፣ አፈር ላይ ተኝተዋል። እንቅልፋቸው በጣም በቃ ዲፕ የሆነ እንቅልፍ ውስጥ ተኝተዋል። ነብዩ አለይሂ ሰላቱ ወሰላም ሄደው ቀሰቀሱት። ቆም አባቱራ ባሉት፣ አንተ የአፈር አባት ተነስ አሉት ማለት ነው። አሊይን ይዘውት በአንተና በፋጢማ መካከል ምን ተፈጠረ? ምን አልካት? ልጄ አስቀየምካት አላሉትም። ወይም ደግሞ አንተ እና እሷ መሃል ምን ተከሰተ ብለው ዲቴይል ነገር ውስጥ አልገቡ። ነብዩ ሰላም አሊይን ወሰዱት፣ ቤት አስገቡት። ምንም አላሉም፣ ተመለሱ። ሁለቱም ገባቸው፣ ላይፋቸውን ቀጠሉ። ሉክ በጣም የሚገርመኝ ነገር ነገራቸው እስካሁን ድረስ ማለት ነው። ከዛ ጊዜ ጀምሮ እስካሁን ድረስ የታሪክ ጸሐፍትን እንደው ሰርች ማድረግ ያለው ጠይቄያለሁ። በአሊይና በፋጢማ መካከል የተከሰተው ነገር ምንድነው ብዬ ጠይቄያለሁ። አይታወቅም። ለምን አላወጡትም? አንዳንድ ነገሮቻችን ሚስጥር ሆኖ መቅረት ያለባቸው ነገሮች አሉ። ባልና ሚስት መሀል የሚከሰቱ ነገሮች፣ ሌሎች ደግሞ እንዲገብተን የሰው ህይወት ውስጥ ገብተን ይሄ እንደዚህ ማለት እንደሌለብን ከዚህ ታሪክ እንማራለን ማለት ነውና ትዳር ውስጥ ያሉ ሴት ልጆቻችን የሚሆኑ ወንድ ልጆቻችን መሀል ባለመግባት ግንኙነቶችን እንጠብቅ። ውድ ወንድሜ፣ የሰው ልጅ የተፈጠረው ለአንድ አምላክ አላህ Subhanahu Wa Ta'ala ብቻ ሊገዛና ሊንበረከክ ነው። እውነተኛ ነፃነት ማለት ደግሞ ከአላህ ውጭ ላለ ማንኛውም ፍጡር ከመገዛት ነፃ መውጣት ነው። ሰዎችን ለማስደሰት ብለህ አቋምህን አትቀይር፣ ማንነትህንም አትቅበር። ሰዎችን ለማስደሰት መሮጥ መጨረሻ የሌለው ድካም ነው። ታላቁ ሊቅ ኢማሙ ሻፊዒ እንዳሉት ሰዎችን ሁሉ ማስደሰት የማይደረስበት ግብ ነው። ስለዚህ አላህን ወደሚያስደስት ነገር ላይ ብቻ ትኩረት አድርግ። እኛ የሰው ልጆች ደካማ ነን፣ ያለ አላህ ባዶ ነን። የሆኑ ጉዳዮች አሉን አላህ ጋር የምንሮጥባቸው፣ የሆኑ ሐጃዎች አሉን አላህ እንዲያሳካልን ብለን አላህን አብዝተን የምንጠይቃቸው። ሰዎችንም ባገኘናቸው አጋጣሚ ዱዓ አድርጉልኝ ሐጃ አለችብኝ እንላለን። ግና
እነዛ ነገሮች አላህ ከኛ ሲከለክላቸው እንመለከታለን። እነዛ ህልሞችን አላህ ተባረከ ወተዓላ ከኛ ሲያርቃቸው እናይና አላህ እናማርራለን። አላህዬ ለምን ዱዓ አድርጌ ነበር አላህ አልተቀበለኝም፣ አላህን ጠይቄ ነበረ አላህ አልሰማኝም ብለን እናማርራለን። ወዳጄ ጉዳዩ ግን እንደዛ አይደለም። ወየድዑ ልኢንሳኑ ቢሸሪ ዱዓአሁ ቢልኸይር ወካነ ልኢንሳኑ ዓጁላ። አንዳንድ የሆኑ ጉዳዮች ለእኛ መልካም መስለው ይታዩንና አላህን አብዝተን እንጠይቅባቸዋለን። እነዛ ጉዳዮች ግን በአላህ እይታ ለእኛ መጥፎ ናቸውና ያንን ዱዓ በማድረጋችን አላህ ተባረከ ወተዓላ ከኛ ዞር ያደርገዋል። አላህ ያንን ጉዳይ ከኛ ፈቀቅ ያደርገዋል። እኛ እንቸኩላለን። እኛ አመለካከታችን አጭር፣ እይታችንም የተገደበ ነው። በዛች አጭር አመለካከታችን፣ በዛች የተገደበች እይታችን አንድ ጉዳይ ላይ ሙጥጥ እንላለን። አላህ ግን ያ ለኛ መልካም ስላልሆነ አላህ ከኛ ዞር ያደርገዋል። አላህ ያውቃል፣ እኛ አናውቅም። አላህ በእውቀቱ የኛን ህይወት ያስተናብረዋል። አልሐምዱሊላህ። አላህ በሚያስተናብረው ህይወት፣ አላህ በሚያስተካክለው ህይወት ላይ እጅን እንደመስጠት ለአላህ ፊትን እንደማዞር የመሰለ ነገር የለም። ያምኑ ዱንያ ላይ የሚያረጋገው። ዱዓ እናድርግ፣ እንበርታ። አላህ የሚያመጣውን ወደን እንቀበል። አላህ ለኛ ከኛ በላይ ያስብልናል። አላህ ያስደስታቸው። የረሱሉ ዓለይሂ ሰላቱ ወሰላምና የባልደረቦቻቸው ፍቅር ገራሚ ነው። ሌላው ከሚገርመኝ የእሳቸውና የባልደረቦቻቸው ፍቅር ውስጥ የሰዓድ ኢብኑ ሙዓዝና የረሱሉ ዓለይሂ ሰላቱ ወሰላም ፍቅር የተገለጸበት አንድ አጋጣሚ ነው። የኸንደቅ ወይም አሕዛብ ጦርነትን ብዙዎቻችን በተለይ ሲሪያ ያነበብን ሰዎች እናውቀዋለን። የአረብ ዘላን ጎሳዎች ተሰባስበው በአይሁዶች አስተባባሪነት ሊወሯቸው የተዘጋጁበት ናቸው። ቁረይሾች 6000 ጦር አካባቢ፣ ገጠፋንና ዙሪያ ላይ የነበሩ ዘላን አረቦች ደግሞ ወደ 4000 አካባቢ ጦር አዘጋጅተው ሊወሯቸው መዲናን ቀለበት ውስጥ ከተዋት ሊያጠፏቸው በተዘጋጁበት ሰዓት ላይ ረሱሉ ዓለይሂ ሰላም ጭንቅ ጥበብ ብሏቸው እንደ አንድ መሪ ማድረግ ያለባቸውን እያሰቡ ነበርና ካሰቧቸው ሀሳቦች ውስጥ አንዱ ጠላቶቻቸውን መበታተን ነበረ። በተለያየ መልኩ እያነገሩ እየተደራደሩ መበታተን፣ ስለዚህ ቢያንስ የጠላትን ጦር መቀነስ ማድረግ ነበርና ገጠፋኖች ዙሪያ ላይ የነበሩትን ሄደው አናገሯቸው። የመዲናን የዘንድሮ ምርት 1/3 ሰጣቸዋለሁ ከዚህ ጦርነት ራሳቸውን የምታፈገፍጉ ከሆነ የምታሸሹ ከሆነና ፑላውት የምታደርጉ ከሆነ አሏቸው። ግን መስፈርት አስቀመጡባቸው። ይህንን ግን ስምምነት የሚጸድቀው የመዲና ሰዎችን አማካሪ ከተስማሙ ነው አላቸው። እሺ ብለው ወደ መዲና ሰዎች ተመለሱ። መሪ ናቸው የመዲና ሰው፣ ግን እሳቸው ፓወር ቤዝን ይረዳሉ፣ ኃይሌቱ ጋር እንዳለ ይረዳሉ። መሪ ነኝ ብለው አምባገነን መሆን አልፈለጉም። በትክክል ህዝቡ እንዲቀበሉ ስለፈለጉ ወደ ህዝቡ መሪዎች ሄዱ። ሰዓድ ኢብኑ ሙዓዝ እና ሰዓድ ኢብኑ ዑባዳ የአንሳሮች የመዲና ሰዎች ከአውስና ኸዝረጅ ከተባሉት ታዋቂ ጎሳዎች መሪዎች ናቸው። እነሱ ጋር ሄዱ፣ ጠየቋቸው። እንዲህ ተወያይቻለሁ፣ ምን ይመስላችኋል አላቸው። ሰዓድ ኢብኑ ሙዓዝ ያ ረሱላህ፣ አንተ የአላህ መልእክተኛ ሆይ ይህንን ውሳኔ ምንም አይነት ሀሳብ መስጠት የማንችልበት የአላህና የእርሱ ውሳኔ ነው አላቸው። አንድ ሙእሚን አንድ ሙስሊም መልእክተኛውን አላህ ሱብሓነሁ ወተዓላ በሰጧቸው ትእዛዞች ላይ ነው ማለት መቃወም ስለማይችል አይደለም አሏቸው። እሺ እርሶ ቢሰሩት ደስ የሚሉት እንስማማሉት እና እኛም ደግሞ እርሶን ማስደሰት ደስታችን ነውና እንደዚህ አይነት ነገር ነው አላቸው። ቃጅስ እርሶን ደስታ የሚሰጡት ነገር ነው አይደለም። ሶስተኛ ወይስ ለኛ ብለው ነው ያደረጉት አላቸው። አዎ ረአይቱ العرب ተርሚኩም ሚን ቀውሲን ዋሂድ፣ አረቦች አሰፍስፈው ቀለበት ውስጥ ከተዋችሁ ሊያጠፏችሁ ጫፍ ደርሰዋል። እሱን አይቼ ከዛ መውጫ ቀዳዳ ማሰሬ ነው አላቸው። ሶስተኛ የጠየቀው ጥያቄ ይሄን ነው፣ ለኛ ብለው ነው ወይ ያደረጉት? እርሶን የሚያስደስተውትን ቀድሞ ነው የጠየቃቸው። ባያስደስተው የህዝቡ መጥፊያ ምክንያት ቢሆንም ተሸንፎ አይሆኑ አይነት እልቅት ቢደርስም አላሳሰበው። መጀመሪያ የእሳቸው ደስታ ነበር ያሳሰበው። አለና እንደዚህ ነው የተነፈሰው። እንደዛ ከሆነ አይደለም አሁን እስልምናን ተቀበልን የበላዮች ሆነን አላህ ዒዛውን የበላይነቱን ሰጥቶን ይቀርና ትላንት አብረን ሽርክ ላይ አላህ ላይ ማጋራት ላይ በነበርንበት ወቅት እንኳን የመዲናን ቴምር እንሰጣቸው የነበረው ወይ በግዢ ነው ገዝተውን ወይም ደግሞ ቤታችን በእንግድነት ሀገራችን በእንግድነት ሲመጡ ነው። ከዛ በዘለለ አንገታችን ተቆልምሞ እኛ መደራደሪያ ነጥብ ሆኖ ሰጥተናቸው አናውቅም። የሚመጣውን ለመቀበል ዝግጁ ነን አላቸው። ረጅም ነው ታሪኩ። አያችሁት? ግን ያነሳቸው የድርድር ነጥቦችን ሂደት ስንመለከት መጀመሪያ ላይ ቀይ መስመሮች አሉ። አንድ ሙእሚን የማይዘላቸው የአላህ ትእዛዝ፣ የረሱል ዓለይሂ ሰላቱ ወሰላም ትእዛዝ። ሁለተኛ የረሱል ዓለይሂ ሰላቱ ወሰላም ፍቅር። እሳቸውን የሚያስደስት ነገር የሱ ደስታ ነው። ከእሳቸው ደስታ የሚበልጥበት ነገር የለም። ምናልባትም ውጤቱ እሱን እንኳን የሚያስከፋ ቢሆን ደስ እያለው ነው የሚቀበለው። ከዛ በኋላ ነው ሶስተኛው የሚመጣው። አይገርምም ትላላችሁ? ሰለላሁ ዐለይሂ ወሰለም። ሰዎች ሊሰጡህ የሚችሉትም ሆነ ሊከለክሉህ የሚችሉት ነገር በአላህ ፍቃድ ብቻ ነው። ሲሳይህ ወይም ሪዝቅህ ያለው በሰዎች እጅ ሳይሆን በፈጣሪህ እጅ ነው። ክብርህንም ቢሆን ሰዎች ሊሰጡህ ወይም ሊነጥቁህ አይችሉም። አላህ እንዲህ ይላል፣ ክብርም ሁሉ ለአላህ ለመልእክተኛውና ለምእመናን ብቻ ነው። ለሰዎች ስትል ሐቅን አትተው። ለሰዎች ስትል አላህ የከለከለህን አታድርግ። ሰዎችን መውደድና ማክበር ይገባሃል።
ነገር ግን ለነሱ ባሪያ አትሁን። ሰዎችን ለማስደሰት ብለህ አላህን ካስቆጣህ አላህም ይቆጣብሃል፣ ሰዎቹም እንዲጠሉህ ያደርጋል። አላህን ለማስደሰት ብለህ ግን በሐቅ ላይ ከጸናህ አላህ ይወድሃል፣ ሰዎችም እንዲወዱህና እንዲያከብሩህ ያደርጋል። አንዳንድ ሰው የሆነን ሰው እኔ ምንም ብውልለት በቃ ይላል። የዋልክለት ምን ያክል ነው? ሰውየው ደግሞ ትሬሾልዱ ይለያያል። አንዳንዱ ሰው በአንድ ሺህ ብር ውለታም አይረሳል፣ አመቱን ሙሉ ሲያመሰግን ይኖራል። 100 ሺህ ብርም ሰጠው ነቅነቅም አይላል። 150 ሺህ ነው የሱ ሌቭሉ። ገብቶሃል አይደል? ሌላው ደግሞ በሚሊዮን ካልሆነ የማይነቃነቅ ሰው አለ። ስለዚህ ሰው በተፈጥሮ ኸይር የዋለለትን ሰው ወዳጁ አድርጎ መያዙ አይቀርም። ጠይብ ውለታ ቢስ የሆኑ ሰዎች ይኖራሉ። አላህ ይጠብቀን። የሰው ፈድልን የሰው ትሩፋትን ቫልዩ የማያደርጉ ሰዎች አሉ። አዋሉ አላህ እያበላ እየረዘቀ ህይወት ሰጥቶ አልተከደም እንዴ? ተካደኩ አላህ። የኔና የአደም ልጅ ነገር ይገርመኛል እኮ ይላል። በአثር ተገኝቶ የኔና የአደም ልጅ ነገር ይገርማል። የኛ ነብእ እኮ ብሏል። ዜናችን የሚደንቅ ነው አለ። አርዙቁ ወይሕመዱ ገይሪ እኮ ብሏል። እኔ ረዝቃለሁ የሚመሰገነው ሌላ ነው ብሏል እኮ አላህ። አኽሉቁ ወይዕበዱ ገይሪ እኔ የፈጠርኩ የሚመለከው ሌላ ነው አለ አላህ። ሪዷ ናሲ ጋየቱን ላ ቱድረክ። ንጉሥ ሆይ ታሪኮን እየሰሙ ነው አላቸው። ምን ተፈጠረ? ያ እኮ ብታመጣው ያን እንግዳ ሳያስፈቅድ የሚገባው የቅርብ ወዳጅ ንጉሡ አፉ ይሸታል እያለ እያወራ ነው አለ። ተበሳጨ ሙዕተስብ። እኔ ባከበርኩ ባቀረብኩት እኔን ከባድ ነው ለነገሥታት ይሄም መባል። ያ ምስኪን ገጠሬ ቤት ገባ ንጉሡ ጋር። እንደ ገባም ነጭ ሽንኩርቱ እንደሸተው ምሳሌ የበላው አፉን ይዞ ማናገር ጀመረ። ሲያናግር ንጉሡ ገባው። አሃ እኔን ይሸተኛል ብሎን እሱ እንደሸተው ብሎን የኔ አፍ ይሸተዋል ብሎን ይዘጋል። ደብዳቤ ጻፈና ሊያስገድለው ሄደህ ደብዳቤ አድርስና መልእክት ይዘህልኝ አለው። የጻፈው ወደሱ ኮማንደሮች ነበር። ሲደርስ ይህን ሰው ግደሉት የሚል ደብዳቤውን ይዞ ይሄ ገጠር ይወጣ። ሲወጣ ሚኒስትሩ አገኘ። የት እየሄድክ ነው? ይሄን ወረቀት አሽጎ ሰጥቶኛል ላደርስ ነው አለው። ከዛም ወደ ቤት ነው የምትሄደው? ወደዚህ ቦታ። አይ መንገዱ ከሚደክምህ እኔ ላደርስልሃል፣ ገላገልከኛ። ደብዳቤውን ተቀበለ። የት ይዞት ሄደ? ወደ ኮማንደሮቹ። ሲደርስ የንጉሥ ትእዛዝ ነው። ለምን እንዴት የለም። እንደመጣ ተቀበሉና ቀሉት ያንን ሚኒስትር። ከዛ ሚኒስትሩ ሲጠብቅ የለም ንጉሡ። 2 ቀን 3 ቀን አላገኘው። የት ሄደ ሲል አይ እሱ እኮ ተገሏል አሉ። ማን ገደለው? የሆነ ደብዳቤ ይዘውሉ። ደብዳቤውን ለሌላ እኮ ነው የሰጠው። አስጠራ ያን ገጠሬ። ደብዳቤው ስለ አድርስልሃል የሰጠውት። ከዛ ንጉሡ ጠረጠረ። የሆነ ነገር አለ። አንተ ለምን ነው ከተማ ላይ ስሜን ያጠፋለው? ምን ብለ አፉ ይሸታል ብለ? ንጉሡ እርሶ ነው። እኔ እኮ አፌን የዘጋሁት ለእርሶ እሱ ያበላኝ ነጭ ሽንኩርት እንደሸተው። ከዛም አንድ ቃል አለ። ሊላሂ ደሩል ሐሰድ ማዕደለ በደአ ቢሳሒቢሂ ፈቀተለ። እንደ ሕስድ ፍትሃዊ ዳኛ የለም፣ በባለቤቱ ነው የሚጀምረው ፍርድ። ልብ በል፣ ከአላህ ውጭ ላለ ማንኛውም ነገር የምትሰጠው ቦታ ካንተ በላይ እንዲቆጣጠርህ አትፍቀድ። አንገትህን የምትደፋው በሰላትህ ላይ ለአላህ ብቻ ይሁን። ያኔ በምድር ላይ በኩራትና በክብር ትራመዳለህ። እውነተኛው ባሪያ የአላህ ባሪያ ብቻ ነው። እኔ አመጽኩኝ፣ አንተ አፋልከኝ። እኔ ራኩኝ፣ አቀረብከኝ። እኔ አፈርኩኝ፣ ቀና አረከኝ። ረህማኔዋ በእዝነትህ እኔን ለኔ መቼ ተውከኝ? ለደቂቃ ለሰከንዶች ካንተው ቢርቅ የኔ ዓለም ጽልመት እንጂ ንጋት የለም። ረህማኔዋ ስንዝር ለቀረበኝ በክንድ ቀርባለሁ፣ በእርምጃ ለመጣም በፍጥነት ደርሳለሁ። ጠይቁኝ፣ ቅረቡኝ፣ እጥፉን መላሽ ነኝ ሚለውን ቃልህን አስታወስኩኝና ገባሁኝ ተማጽኖ ተያያዝኩ ልመና። ስጠኝ ከጻፍክልኝ ይህ አንተ ነው ካልከው አቀርብልኝ አሁን ስላስፈለገኝ ነው። ታሪኬን ቀይረው አቡ አስደስተኛ
ኩን በሚለው ቃል ነው ከውን ሁሉም የሚጸና። ሰው አርገኝ ጌታዬ፣ ሰውም በኔ ይቅና። ሰው አርገኝ ረህማን። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።